የአብይ ጾም ሁለተኛው ሳምንት ቅድስት በመባል ይታወቃል። ምንም እንኳን የክርስቲያኖች የየዕለቱ ተግባር በቅድስና የተለካ እንዲሆን ቤተክርስቲያን ምንጊዜም የምታስተምረውና ጸሎታችን ቅዳሴም ቢሆንም ይህን ሳምንት ተለይቶ ቅድስት ስለተባለ የመነጋገሪያችን ርዕስ ስለ ቅድስና ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የአባ ሚዲያ ተከታታዮች እንኳን ለሁለተኛው የአብይ ጾም ሳምንት ቅድስት በሰላም በጤና አደረሰን አደረሳችሁ። ወደ ዛሬው መርሃ ግብራችን እንተላለፋለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ። የሁለተኛው ሳምንት ቅድስት ይባላል። ስለ ቅድስት ስንነጋገር የምናገኘው ስለ ቅድስና ይሆናል። ቅድስና ምን ማለት ነው? ቅድስና ቅዱስ እግዚአብሔር ሰው ሲፈጥረው በቅድስና እንዲኖር ስለፈለገ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ዘሌዋውያን 19 ቁጥር 2 ብሎም አዘዘ። በሁለተኛም ደረጃ ሰው በቅድስና መኖር አልቻለምና ወደቀ ይላል። ሮሜ ምዕራፍ 5 ቁጥር 1 እስከ 16። እግዚአብሔር ግን እንደወደቅን እንድንቀር አልፈለገምና በልጁ ቀደሰን። ዮሐንስ ምዕራፍ 17 ቁጥር 17 እስከ 19። አራተኛ ይህ እንደገና የተመለሰልንን ቅድስና እንዳናጣው ከጌታችን ከመድኃኒታችን ጋር በተዋህዶ ጸንተን እንኑር። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 32። አምስተኛ ከክርስቶስ ጋር በተዋህዶ ጸንቶ የሚኖር ሁሉ በቅድስና ስለሚኖር ከቅድስና በራቁ ሰዎች ላይ የሚመጣ ኩነኔና ፍርድ የለበትምና ይላል ሮሜ ምዕራፍ 8 ቁጥር 1። በሁለተኛው ሳምንት ቅድስት ላይ የሚነበቡት ከጾመ ድጓ ይህንን ነው የሚለው። ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሩ፣ ለስሙም ምስጋናን ስጡ፣ ሰንበትንም አክብሩ፣ እውነትን አድርጉ፣ ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይም አስቡ ይላል። በቅድስት ከሚነበቡት ምንባባት ወይም መልእክታት መካከል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 እስከ 12 ነው። እንዲህም ይነበባል። አሁንም ወንድሞች ሆይ በእኛም ዘንድ እንደታዘዛችሁ በሚገባ ትሄዱ ዘንድ እግዚአብሔርንም ደስ ታሰኙትም ዘንድ ደግሞ እንደሄዳችሁ ከፊት ይልቅ በዚሁ ታበዙና ትጨምሩም ዘንድ በጌታችን በኢየሱስ ክርስቶስ እንናገራችኋለን እንማልዳችኋለንም። በጌታችን በኢየሱስ ክርስቶስም ያዘዝናችሁንም ትእዛዝ ታውቃላችሁ። የእግዚአብሔር ፈቃድ ይህ ነውና እርሱ ከዝሙት ትርቁም ዘንድ መቅደሳችሁ ነው። ሁሉንም እያንዳንዱ ገንዘቡን ይወቅ፣ በንጽሕናና በክብርም ይጠብቀው። እግዚአብሔርን እንደማያውቁት እንደ አረማውያን በፍትወት ድል ንሱ። ይህንም ለማድረግ አትደፋፈሩ፣ በሁሉም ወንድሞቻችሁ አትበድሉ። አስቀድሜ እንደነገርኳችሁና እንዳዳኘሁባችሁ በዚህ ሁሉ እግዚአብሔር የሚበቀል ነውና እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና። አሁንም የሚክድ መንፈስ ቅዱስንም የሰጠኋችሁንም እግዚአብሔርን እንጂ ሰውን የካደ አይደለም። ባልንጀሮቻችሁን ስለ መውደድ ግን ልንጽፍላችሁ አያስፈልጋችሁም። እርስ በርሳችሁ እንድትዋደዱ ራሳችሁ በእግዚአብሔር የተማራችሁ ናችሁና። በመቄዶንያ ሁሉ ካሉት ወንድሞቻችን ሁሉ ጋር እንዲሁ ታደርጋላችሁ። ነገር ግን ወንድሞቻችን ሆይ ትበዙና ትጨምሩም ዘንድ እንማልዳችኋለን። የዋህንም ትሆኑም ዘንድ ሥራችሁንም ታከናውኑም ዘንድ እንደ አዘዝናችሁ በእጃችሁም ትሰሩም ዘንድ በውጪ ባሉት ሰዎች ዘንድ ከማንም አንዳች ሳትሹ በሚገባ ትመላለሱም ዘንድ እንለምናችኋለን።
ሁለተኛው መልእክት አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ ፍጻሜው። ስለዚህም የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ፣ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራኋችሁ ቅዱስ እንደሆነ እንዲሁ እናንተም ባካሄዳችሁ ሁሉ ቅዱሳን ሁኑ፣ እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና። ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከማይረባና ከማይጠቅም ሥራችሁ የተቤዣችሁ በሚጠፋ በወርቅ ወይም በብር እንዳይደለ ታውቃላችሁ። ነውርና እድፍ እንደሌለው እንደ በግ ደም በክርስቶስ ክቡር ደም ነው እንጂ ዓለም ሳይፈጠር የታወቀ በኋላም ዘመን ስለ እናንተ የተገለጠ ከሙታን ለይቶ ባስነሳው ክብርን በሰጠው በእግዚአብሔር በእርሱ ቃል ያመናችሁ። አሁንም እምነታችሁንና ተስፋችሁን በእግዚአብሔር ይሁን። ሳትጠራጠሩት በፍጹም ልቡናችሁ ወዳጆቻችሁን ትወድዱ ዘንድ ለእውነት በመታዘዝ ሰውነታችሁን አጽኑ። እርስ በርሳችሁም ተፋቀሩ። ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋም ዘር ነው እንጂ። በሁለተኛው ሳምንት ቅድስት ከሚነበቡት የሐዋርያት ሥራ መልእክቶች አንዱ የሐዋርያት ሥራ ምዕራፍ 10 ቁጥር 17 እስከ 29 እንዲህ ይነበባል። ጴጥሮስም ስለ አየው ራእይ ምን እንደሆነ ሲያወጣና ሲያወርድ ከቆርኔሌዎስ ተልከው የመጡ ሰዎች የስምዖንን ቤት እየጠየቁት በደጅ ቆመው ነበረ። ተጣርተውም ጴጥሮስ የተባለ ስምዖን በእንግድነት በዚያ ይኖር እንደሆነ ጠየቁ። ጴጥሮስም ስለታየው ራእይ ሲያወጣ ሲያወርድ መንፈስ ቅዱስ እንዲህ አለው፣ እነሆ 3 ሰዎች ይፈልጉሃል። ተነሳና ውረድ፣ ምንም ሳትጠራጠር ከእነርሱ ጋር ሂድ፣ እኔ ልኬያቸዋለሁና። ጴጥሮስም ወደ እነዚያ ሰዎች ወረደና እነሆ የምትፈልጉኝ እኔ ነኝ፣ ለምን መጣችሁ አላቸው። እነርሱም የመቶ አለቃ ቆርኔሌዎስ እግዚአብሔርን የሚፈራ ጻድቅ ሰው ነው፣ ቅዱስ መልአክ ተገልጦ አንተን ወደ ቤቱ እንዲጠራክ የምታስተምረውንም እንዲሰማ አዞታልና አሉት። እርሱም ተቀብሎ አሳደራቸው። በማግስቱም ተነስቶ አብሯቸውም ሄደ። በኢዮጴ ከተማ ከሚኖሩ ወንድሞችም አብረውት ይሄዱም ነበሩ። በማግስቱም ወደ ቂሳርያ ከተማም ገባ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ጠርቶ ይጠብቃቸው ነበረ። ጴጥሮስም በገባ ጊዜ ቆርኔሌዎስ ተቀበለው፣ ከእግሩም በታች ወድቆ ሰገደለት። ጴጥሮስም ተነስ፣ እኔም እንዳንተ ሰው ነኝ ብሎ አነሳው። ከእርሱም ጋር እየተነጋገረም ገባ። ወደ እርሱም የመጡ ብዙ ሰዎችን አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሄዶ ከባዕድ ወገን ጋር መቀላቀል እንደማይገባ ታውቃላችሁ። ለእኔ ግን ከሰው ማንንም ቢሆን እንዳልጸየፍና ርኩስ ነው እንዳልል እግዚአብሔር አሳየኝ። አሁንም ስለ ላካችሁብኝ ሳልጠራጠር ወደ እናንተ መጣሁ። በምን ምክንያት እንደጠራችሁኝ እጠይቃችኋለሁኝ ይላል። በሁለተኛው ሳምንት ቅድስት የሚነበበው ወንጌል ማቴዎስ ምዕራፍ 6 ቁጥር 16 እስከ 24። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ፣ እነርሱ እንደ ጾሙ ለሰው ይታዩም ዘንድ መልካቸውን ይለውጣሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተ ስለምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጾማችሁ አትታዩ። በስውር የሚያያችሁ አባታችሁም ዋጋችሁን በግልጥ ይሰጣችኋል። ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ የማያበላሹት ሌቦችም ዘርፈው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነት መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል፣
ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉ። የሁለተኛው ሳምንት ቅድስት ቅዳሴ ዘኢጲፋንዮስ ነው። የዛሬው መርሃ ግብራችን ይህ ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።